ልጁ ላይ እንደዚህ ጠንከር ያለ የዳይፐር ሽፍታ አጋጥሞት ያውቃል? ህፃናት ላይ የዳይፐር ሽፍታ የሚያመጡ ዋና ዋና 4 ምክንያቶች አሉ። መፍትሄ ያልኳቸው ደግሞ 5 ዋና ዋና ቀላል ዘዴዎች አሉ። በነገራችን ላይ ዳይፐር ሽፍታ ብዙዎቻችን እዛው ቤት ውስጥ ማከም የምንችለው ነገር ሲሆን ሆኖም ግን እየባሰ ከሄደ በእርግጥ ህክምና ሊፈልግ ይችላል እና ቤት ውስጥ እንዴት ማከም እንችላለን? በተለይ ደግሞ ፓውደር መጠቀም እንችላለን ወይስ አንችልም? ፓውደር የሚባለው ነገር ተከልክሏል ወይስ አልተከለከለም የሚለውን በዛሬ ቪዲዮ ነግራችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉ። ይህ መረጃ ለብዙ ወላጆች ያስፈልጋልና እንደተለመደው ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዲሁም ጥያቄ ካላችሁ ሀሳብ አስተያየት ካላችሁም ከታች ኮሜንት ላይ አስፍሩልን። ምናልባት ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ይህ ብሩክ ኪድስ የሚባል ዩቲዩብ ቻናል ነው። ቤተሰብ እንድትሆኑ ተጋብዛችኋል። ሰብስክራይብ አድርጉ። እንዲሁም አዳዲስ መረጃዎችን ሰኞ፣ ሮብና አርብ ስንለቅ ወደ እናንተ እንዲደርስ የደወል ምልክት መጫን አትርሱ። የዳይፐር ሽፍታ ህፃናት ላይ በጣም የተለመደ ሲሆን በተለይ ደግሞ ህፃናት ከ12 ወር በታች ከሆኑ ለዳይፐር ሽፍታ ተጋላጭ ናቸው። ታዲያ ይህን ነገር በምን ምክንያት ነው የሚከሰተው የሚለው ነገር በደንብ ማወቅ ይኖርባቸዋል። አንደኛው ምክንያት ቆዳን የሚያስቆጡ ማንኛውም ነገሮች ከተከሰቱ እዛ አካባቢ ቆዳን የሚያስቆጣ ማለት ለምሳሌ አዲስ ምግብ ጀምረን የካካው ይዘት ከተቀየረ ያ ቆዳን ሊያስቆጣ ይችላል። ስለዚህ ቆዳም ሊቀላ ወይም ደግሞ ኢንፌክሽን ሊይዝ ይችላል። ሁለተኛው ደግሞ ልጁ ተቅማጥ ይዞት ከተቅማጥ ጋር ደግሞ ብዙ አይነት ኤሌክትሮላይቶች እንዲሁም ኤንዛይሞች ይወጣሉ። እነዚያ ኤንዛይሞች ኢሪታንት ኮንታክት ደርማታይተስ የሚባለውን ሊያስከስቱ ይችላል ወይም ኢሪቴት ያደርጉታል ቆዳው። በዚህ ምክንያት ቆዳው ሊቀየር ይችላል። ሌላው ደግሞ ኬሚካሎች፣ በተለይ ደግሞ የሽንትና የሰገራ ኬሚካሎች ከዳይፐሩ ኬሚካል ጋር አንድ ላይ ከሆነ አለርጂ እንኳን ባያስከስቱ ኢሪቴት ሊያደርጉ ይችላል ቆዳው። ያ ደግሞ ቆዳው እየተቆጣ እንዲል ሊያደርግ ይችላል። ሁለተኛው ምክንያት ደግሞ አለርጂ ነው። አለርጂ ሲባል እንግዲህ ለሳሙና ሊሆን ይችላል፣ ለዋይፕስ ሊሆን ይችላል፣ ለዳይፐሩ ለራሱ ሊሆን ይችላል። እነዚህ በተከታታይ የምንጠቀማቸው ማንኛውም ነገሮች አለርጂ ሊያስነስቱ ይችላሉ። በነገራችን ላይ የዳይፐር የዋይፐር አጠቃቀም በተመለከተ ወላጆች በተከታታይ የሚሰሩት 3 ስህተቶች አሉና እነዚህ ስህተቶች መጨረሻ እነግራችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉት። ሶስተኛው የዳይፐር ሽፍታ የሚያስከስተው ነገር ደግሞ ኢንፌክሽኖች ናቸው። ኢንፌክሽን ሲባል እንግዲህ የፈንገስ ሊሆን ይችላል፣ የባክቴሪያ ሊሆን ይችላል፣ የቫይረስ ሊሆን ይችላል። ማንኛውም አይነት ኢንፌክሽኖች እዛ አካባቢ ሽፍታ ሊያስከስቱ ይችላሉ። በነገራችን ላይ ማንኛውም የተጠራቀመ ሙቀት ያለበት ላብ ያለበት ቦታ ሁልጊዜ ለኢንፌክሽን ተጋላጭ ነው። ለምሳሌ ዳይፐር ረጅም ሰዓት አንድ ህፃን ላይ የሚቆይ ከሆነ ላብ ይኖራል፣ ሽንት ይኖራል፣ ሰገራ ይኖራል። ሰገራ ላይ ደግሞ ብዙ ባክቴሪያዎች ሊኖሩ ይችላሉ፣ ይስት ሊኖር ይችላል፣ ፈንገስ፣ ካንዲዳ የመሳሰሉ ነገሮች ሊኖሩ ይችላሉ። እነዚህ ልክ በምስሉ ላይ እንደምትመለከቱት እንደዚህ አይነት ሽፍታ ሊያስከስቱ ይችላሉ። ይህ ካንዲዳ ዳይፐር ደርማታይተስ ይባላል። በፈንገስ ምክንያት የሚመጣ የዳይፐር ራሽ ዝርያ ነው። ስለዚህ ሶስተኛው ምክንያት ኢንፌክሽን ነው ማለት ነው። አራተኛው ምክንያትና ብዙ ያልተለመደው ደግሞ የዚንክ እጥረትና የፎሌት እጥረቶች ካሉ በተለይ ደግሞ ዚንክ እጥረት ካለ ከፍተኛ የሆነ የዳይፐር አካባቢ ሽፍታ፣ መቅላት እንዲሁም መላላጥ ሊከሰት ይችላል። ስለዚህ እነዚህ ምልክቶች ለምሳሌ ረጅም ሰዓት ታክሞ ምንም አይነት ለውጥ የማያመጣ የዳይፐር ሽፍታ ከሆነ ሴረም ሌቭል ኦፍ ፎሌት፣ ቫይታሚን ዲ፣ ዚንክ ቼክ መደረግ አለበት። ለምን? የእነዚህ ማይክሮኒውትሪየንት እጥረቶች በራሱ ቆዳ ላይ ችግር ስለሚያስከስት ማለት ነው። በነገራችን ላይ በብሩክ ኪድስ ልዩ ህጻናትና ታዳጊዎች ክሊኒክ እነዚህ ንጥረ ነገሮች ምርመራ ማድረግ ከፈለጋችሁ ማግኘት ትችላላችሁ። ከታች ባሉ ስልኮች ደውላችሁ በአካል መታችሁ ማስመርመር ትችላላችሁ። ስለዚህ ብዙ ጊዜ ወላጆች ደግሞ የሚሰሩት ብዙ ስህተቶች አሉ። ዋና ያልኳቸውን 3 ስህተቶች እነግራችኋለሁ። ከነዛ ከስህተቶች በፊት ግን አንድ አዲስ ነገር ላስታውሳችሁ። ብሩክ ኪድስ ልዩ ህጻናትና ታዳጊዎች ክሊኒክ የ4 ሰዓት ስራ ከጀመረ እንደሆነ 1 ዓመት ሞልቶታል። የህጻናትን ህክምና በተለይ ሙሉ ምርመራ ከፈለጋችሁ በተለይ ከዳውን ሲንድሮም ጋር ከኦቲዝም ጋር እንዲሁም ሌሎች ከኒውሮ ዴቨሎፕመንታል ዲሌይ ጋር በተገናኘ ህክምና ምርመራ ከፈለጋችሁ እንዲሁም ደግሞ የአንገት በላይ ህክምና ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። ከዚህ በተጨማሪ ደግሞ ብሩክ ኪድስ ልዩ ህጻናትና ታዳጊዎች ክሊኒክ ልምድ ባለው ሰርጅን የወንድ ልጆችን ግርዛት እየሰጠ ይገኛል። የግርዛት አገልግሎት ማግኘት ከፈለጋችሁ ከታች ባሉ ስልኮች መደወል ትችላላችሁ። ስለዚህ ወላጆች በተከታታይ ወይም በተደጋጋሚ የሚሰራቸው ስህተቶች የትኞቹ ናቸው? በተለይ ህጻናትን ለዳይፐር ሽፍታ የሚያጋልጡ ዋና ዋና ነገሮች አሉ። የመጀመሪያው 24 ሰዓት ህጻናትን ዳይፐር ውስጥ አሽጎ ማዋል። ህጻናት 24 ሰዓት ዳይፐር ውስጥ መቆየት የለባቸውም። ቢያንስ በ24 ሰዓት ውስጥ ለ1 ሰዓት ወይም ለ1 ሰዓት ተኩል ዳይፐር ፍሪ መሆን አለባቸው ወይም ከዳይፐር ነፃ የሆነ ክፍለ ጊዜ ያስፈልጋቸዋል። ለምን? አንደኛ ቆዳቸው እንዲደርቅ ራሱን ሪሃቢሊቴት ማድረግ እንዲችል ወይም ራሱን እንዲያድስ ትንሽ ጊዜ ይፈልጋል እና ደረቅ አድርጋችሁ ቢያንስ የተወሰነ ደቂቃ ብትቆዩ ጥሩ ነው። ሁለተኛው ብዙ ሰዎች የሚሰሩ ስህተት ደግሞ ዳይፐርን ቶሎ አለመቀየር። ዳይፐር በተለይ ከ3 ሰዓት በላይ የሚቆይ ከሆነ ቆዳን የማስቆጣት እድሉ ከፍ ይላል እና ህጻናት ካካካሉ ወዲያው መጥረግ ወይም ወዲያው መቀየር ይመከራል። ምናቆየው ከሆነ ማክሲመም ከ3 ሰዓት በላይ ባናቆየው ይመከራል።
ይመከራል። ሶስተኛው የምንሰራው ስህተት ደግሞ ዋይፕስ ወይም ደግሞ ዳይፐር ላይ ያሉ ኬሚካሎችን አለማየት። በተለይ አልኮል ቤዝድ ከሆነ ዋይፐር አሁን የምንጠርግበት ዋይፕስ የምንለው ነገር አልኮል ካለው ፍራግራንስ ወይም ሽቶ ነገር ካለው ወይም ሽታ ካለው ቆዳን የማስቆጣት እድሉ ከፍ ያለ ነው። ስለዚህ ተፈጥሯዊ የሆነ ዋይፕስን ብትጠቀሙ ይመከራል። ወይም ደግሞ በተፈጥሮ ኖርማል ኮተን የነጠላ ቅዳት ሊሆን ይችላል ወይም ሶፍት የሆነ ተጠቅማችሁ እሱን ለብ ያለ ውሃ ውስጥ እየነከራችሁ ማጽዳት ይመከራል። ሌላ ብዙ ጊዜ የማየው ስህተት ደግሞ ዳይፐር ስንቀይር በጣም ሙዥቅ ማድረግ ወይም በጣም ጥርግ ማድረግ። በጣም ስንጠርጋቸው ቆዳቸው ሴንሲቲቭ ስለሆነ ሊላላጥ ይችላል እና መጀመሪያ በውሃ ማጽዳት ከዛ በኋላ ማድረቅ፣ እዛው ጫን 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 እያሉ ማድረቅና ፈሳሹን ማስወገድ ያስፈልጋል። እነዚህን ካደረግን ተከታታይ የሆነ ዳይፐር ሽፍታ አይከሰትም ማለት ነው። ሆኖም ግን አንዳንዴ እነዚህንም ጥንቃቄ አድርገን ዳይፐር ሽፍታ ሊከሰት ይችላል። ስለዚህ ከተከሰተ ምን ማድረግ አለብን? 5 መፍትሄዎች ልንገራችሁ። አንደኛውና ዋነኛው መፍትሄ ባሪየር መፍጠር። ባሪየር ማለት ቆዳቸውና ዳይፐሩ እንዳይገናኝ መሀል ላይ የሆነ ነገር ማድረግ። መሀል ላይ ሲባል ለምሳሌ ቫዝሊን ሊሆን ይችላል፣ ዚንክ ኦክሳይድ ሊሆን ይችላል፣ ወይም ሌሎች ክሬሞች ሊሆኑ ይችላሉ። እነዚህ ክሬሞች በዋነኝነት ቆዳና ዳይፐር ወይም ሰገራና ቆዳቸው እንዳይገናኝ መሀል ላይ ባሪየር ሆነው ያገለግላሉ። በተለይ የዚንክ ኦክሳይድ ክሬም ከ20% እስከ 40% ባለው ሬንጅ ያለው ዚንክ ኦክሳይድ ክሬሞች ጥሩ ናቸው። ከዛ በተጨማሪ ደግሞ እንደ አማራጭ ቫዝሊን በወፍራሙ እየለቀለቃችሁ ቆዳቸው እንዳይገናኝ ማድረግ ትችላላችሁ። ሁለተኛው ቅድም ያልኳችሁን መፍትሄ መጠቀም፣ 1 ሰዓት ዳይፐር ፍሪ ማድረግና ማየት። በዚህን ወቅት ትንሽ ሊቆሽሹ ይችላሉ፣ እውነት ነው። ሌላም ነገር ሊያቆሽሹ ይችላሉ፣ እውነት ነው። ግን የወተር ፕሩፍ የሆኑ ምንጣፎችን በመጠቀም ቢያንስ ለተወሰነ ሰዓት እረፍት መስጠት ይኖርባቸዋል። ያ ቆዳቸው እንዲድን ይረዳዋል። ሶስተኛ ደግሞ ምናልባት ሕክምና የሚያስፈልገው ከሆነ በተለይ የፈንገስ ኢንፌክሽን ቅድም ያሳየው የካንዲዳ ዳይፐር ደርማታይትስ ከሆነ የፈንገስ ክሬም ያስፈልገዋል ማለት ነው። ያ የፈንገስ ክሬም ሐኪምን አማክሮ መጠቀም ትችላላችሁ። አራተኛው ደግሞ ኢሪታንት ኮንታክት ደርማታይትስ የሚባለው ኬዝ በመጀመሪያ ያልኳችሁ ደግሞ በኬሚካሎች የመጣ ከሆነ ደግሞ ያን ኬሚካል ቢያንስ ለመቀነስ ኢሪቴት ያደረገው ነገር ለመቀነስ ቀለል ያሉትን የሃይድሮኮርቲሶን ክሬሞችን እንደ አማራጭ መጠቀም ትችላላችሁ። አምስተኛው መፍትሄ ደግሞ ሁልጊዜ ስናጸዳቸው ተፈጥሯዊ ነገሮችን መጠቀም፣ ኬሚካል ያለው ነገር፣ ሽታ ያለው ነገር በፍጹም ማስወገድና በተፈጥሮ ማጽዳት ይመከራል። አሁን ብዙ ሰዎች እንደ መፍትሄ የሚጠቀሙት አንድ ነገር ልንገራችሁ። ይህ ምንድነው? ፓውደር ለህፃናት በፍጹም ተከልክሏል። አሁን በተለይ የጆንሰን ፓውደር በአንድ ወቅት ታስታውሱ ከሆነ አንድ ቪዲዮ ሰርቼላችሁ ነበርና ያ ፓውደር ሙሉ ለሙሉ ባን ተደርጓል በአሜሪካን፣ በካናዳ፣ በሁሉም ሀገራት ላይ እና ዋናው ምክንያቱ ደግሞ ምን ነበር? በውስጡ ታልክ የሚባል ካንሰር አምጪ የሆነ ኬሚካል ስለተገኘበት ነው። በተለይ እነዚህ ፓውደሮች አስተውላችሁ ከሆነ የሚበኑ ነገሮች ስለሆኑ ህፃናት ወደ ሳምባቸው ሊገቡባቸው ይችላልና ሳምባቸውን ሊያሳምሙ ይችላሉ። አንዳንዴም ለካንሰር ሪስክ ሊጨምሩ ስለሚችሉ ፓውደርን በፍጹም እንዳትጠቀሙ። ከዛ ይልቅ ሌሎች ክሬሞችን፣ ቫዝሊኖችን በጠቀም የተሻለ ነው የሚሆነው። ስለዚህ ህፃናትን ዳይፐር ስንጠቀም ምርጫችንስ ምን መሆን አለበት? የመጀመሪያው ምርጫችን መሆን ያለበት በአግባቡ የሚመጥ በደንብ የሚመጥ ጥሩ አብዞርፕሽን ካፓሲቲ ያለው ዳይፐር መጠቀም ይኖርባቸዋል። ለምን? የተወሰነ ቆዳ ላይ የሚያስቀረው ከሆነ የተወሰነ እርጥበት ቆዳ ላይ የሚቀር ከሆነ ቆዳው ላይ ኢንፌክሽን ሊያስከስት ይችላል። ሁለተኛ ሃይፖ አለርጄኒክ የሆኑ ኬሚካል ያልበዛቸውና እዛው ጽሁፍ ላይ አንብባችሁ ኬሚካል የሌለው ፍራግራንስ ፍሪ የሆነ ሽቶ የሌለው ወይም ሽታ የሌለው ነገር ቢሆን ይመከራል። ሶስተኛ ስናስራቸው ወገባቸውን ጠበቅ አድርጎ የሚይዝ እንዲሁም እግራቸው ዙሪያ ጠበቅ አድርጎ የሚይዝና ሊክ የሚያደርግ ቢሆን ይመከራል። ይህ ስናደርግ ግን በጣም አጥብቆ የሚይዝና ቆዳቸው የሚያሳም መሆን የለበትም። ሆኖም ግን አግባብ ያለው ሲል በደንብ ሲል መሆን የሚችል በደንብ መታሰር የሚችልና ለቆዳቸው ኮምፈርት የሚፈጥረውን ለእናንተ ለራሳችሁ ለልጃችሁ የሚመቸው ራሳችሁ መምረጥ ትችላላችሁ። ለምን? ለአንዱ ህፃን የተመቸው የዳይፐር አይነት ለአንዱ ላይ መቸው ይችላል። ለአንዱ አለርጂ ያመጣው የዳይፐር አይነት ለአንዱ ደግሞ ሊመቸው ይችላል እና ለልጃችሁ የሚመቸውን የዳይፐር አይነት እንድትመርጡ እጋብዛቸዋለሁ። በነገራችን ላይ አንድ ዳይፐር ውድ ስለሆነ ብቻ ቤስት ነው ማለት ላይሆን ይችላል። ስለዚህ እንደየህፃናቱ ስለሚለያይ ምርጫችሁ የእናንተ ነው የሚሆነው። ቀድማችሁ ደግሞ ከዳይፐር ማላቀቅም ትችላላችሁና ህፃናትን እንዴት አድርገን ነው ዳይፐር የምናላቀቃችሁ የሚለውን ደግሞ ያን ቪዲዮ ማየት ከፈለጋችሁ ከታች ያለውን የፕሮፋይላችን ፒክቸር ይጫኑ። በመቀጠል ወደ ዋናው ፕሮፋይል ገብታችሁ በምስሉ ላይ እንደምትመለከቱት ቪዲዮስ የሚል አለ። እዛ ላይ ወደ ኋላ ሄዳችሁ ህፃናትን ፖፖ እንዴት ማስለመድ እንችላለን የሚል አንድ ቪዲዮ አለ። እሱን ቪዲዮ እንድታዩት እጋብዛችኋለሁ። እንግዲህ ለዛሬ ያለኝ መረጃ ይህን ይመስላል። ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ ኮሜንት ላይ አስፍሩልን። መረጃውን ከወደዳችሁ ላይክ አድርጉ። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ። ክፍት የስራ ቦታ ለካሽርና እንግዳ ተቀባይ ባለሙያዎች። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ልምድ ያላቸውን ካሽርና እንግዳ ተቀባይ ባለሙያዎችን አወዳድሮ መቅጠር ይፈልጋል። ብዛት 2 ጾታ ሴት። የስራ ልምድ በአገልግሎት ሰጪ ተቋማት በካሽርነት 1 ዓመትና ከዛ በላይ ልምድ ያላት በክሊኒክ ወይም በሆስፒታል የሰራች ቢሆን ይመረጣል። ካሽ ሬጂስተሪ ማሽንን በትክክል መጠቀም የምትችል በቂ ክህሎት ያላት፣ የማታ ስራ ወይም የአዳሪነት ስራን ለመስራት ፈቃደኛ የሆነች፣ በአካውንቲንግ ወይም ተያያዥ ትምህርት ዘርፍ ዲፕሎማ ወይም ዲግሪ ያላት፣ ታካሚዎችን በትዕግስትና በፍቅር ማስተናገድ የምትችል፣ የተጣራ ደሞዝ 8000 ብር በተጨማሪ የማታ ስራ ጥቅማጥቅም ዲዩቲ ተጨማሪ ክፍያ ይኖረዋል። የስራ አድራሻ አዲስ አበባ ጦር ኃይሎች አጉስት አካባቢ ነው። የስራ ቦታው ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። አመልካቾች ሲቪያቸውና ፎቶቸውን ከታች ባስቀመጥነው ቴሌግራም ሊንክ ላይ መላክ ይችላሉ። ወይም ቴሌግራም ላይ @ብሩክ ኪድስ ክሊኒክ ብለው እዛ ላይ ሲቪያቸውን አታች ማድረግ ይችላሉ።